በቃ ከርሱ በተቃራኒው ባትሰለፍ ትመርጣለህ። ልዩ ተከላካይ ነው። እርጋታው፣ ድፍረቱ፣ ጨዋታ የማንበብ ብቃቱ ከሌሎች ይለየዋል። በኳስ ሕይወት ዘመኔ አስቸጋሪ ከምላቸው የተከላካይ መስመር ኮከቦች ፓውሎ ማልዲኒ ቀዳሚው ነው። የኳስ አርቲስቱ ፈረንሳይ ለኤል ካፒቲኖ ይመሰክራል። የዚዙን ሀሳብ የሚጋራው ብራዚሊያ አጥቂ ሮናልዶም የማልዲኒ የማይዛነፉ ፈጣን ሸርተቴዎችን በተደጋጋሚ መቅመሱን አይዘነጋውም። In terms of the modern game, Paolo Maldini is something of a throwback. Serie A debut at 16, still playing aged 40. More than 1,000 career appearances, capped 126 times by his country. Ability, agility, strength and spirit. Nearly 30 years at the very highest level in one of football's toughest leagues. Undeniably a giant of the game. 1988 ምርጡ ጊዜ ለኤሲ ሚላን ደጋፊዎች አሪጎ ሳኪ የዘመናዊ እግር ኳስ ፎርፎርቱ ጠንሳሽ በሳንሲሮና የጣሊያን እግር ኳስ አዲስ አብዮት አሳዩ። ሮሰነሪዎች በሶስቱ የደች ማስተሮች ሩድ ጉሌት፣ ማርኮ ቫን ባስተንና ፍራንክ ራያካርድ ተአምር ታግዘው ከጣሊያን እግር ኳስ ከምንጊዜ ምርጥ ሊብሮች አንዱ በሆነው ፍራንኮ ባሬዚ እየተመሩ በአውሮፓ የነገሱበት ወቅት ትንሹ ማልዲኒም ከወጣት ማዕከል ወደ ዋናው ቡድን 1986 አድጎ በኳክብቶቹ መናኸሪያ ሮሰነሪዎች መንደር ከባሬዚ ጎን ገና በ16 ዓመቱ የመሰለፍ ዕድል አገኘ። ራያካርድ፣ ጉሌት፣ ቫን ባስተን፣ አንቸሎቲ፣ ዶናዶኒ፣ አልበርቲኒ፣ ባሬዚ፣ ኮስታ ኩርታ፣ ፓውሎ ማልዲኒ ከአሪጎ ሳኪ እስከ ፋቢዮ ካፔሎ የዘለቀው የኤሲ ሚላን ኃያል ተጽዕኖ ጣሊያን ለዓለም እግር ኳስ አዲስ የጨዋታ ስታይልን እንድታሳይ መንገድ ጠረገላት። ከጂያን ሻቶ ፋሼቲ አንስቶ ወትሮም የማይበገሩ ምርጥ ተከላካዮችን ለማፍራት የማትቸገረው ጣሊያን ለተቃራኒ ተጋጣሚዎች የማይመች የካቴና ስልት እንቅስቃሴን በ1990ና 94 የዓለም ዋንጫዎች ተገበረች። ታዳጊው ማልዲኒም ከክለብ አጋሮቹ ባሬዚ፣ ኮስታ ኩርታ፣ ክሪስቲያን ፓኑቺ ጎን የመሰለፍ ዕድል አገኘ። በ1990 የዓለም ዋንጫ ስኳድራ ዙሪ ሶስተኛ ሲወጣ በ1994 የአሜሪካ መድረክ የአሪጎ ሳኪ አይረሴ ስብስብ ከሮማሪዮ ብራዚል ጋር እስከ ፍጻሜ ተጓዘ። ከ120 ደቂቃ ትግል በኋላ ሮቤርቶ ባጆ መልከ መልካሙ ጣሊያናዊ የአዙሪን ልፋት በአሜሪካ ሰማይ ሰደደ። አሁን ትንሹ ማልዲኒ የባሬዚን አምበልነት ተረከበ። ከ1994 እስከ 2002 ሀገሩን በ75 ጨዋታዎች በአምበልነት መምራትም ቻለ። በአጠቃላይ ከ2002 ኮሪያ ጃፓን የዓለም ዋንጫ በኋላ ራሱን ከኢንተርናሽናል ፉትቦል እስኪያገል ሰማያዊውን መለያ 126 ጊዜም ለበሰ። በ3 የአውሮፓ ዋንጫና በ4 የዓለም ዋንጫ ላይም ተካፈለ። 1995 ከአሜሪካ የዓለም ዋንጫ መልስ ከአፍሪካውያን ኩራት ጆርጅ ዌሃ ቀጥሎ ሁለተኛው የዓለማችን ኮከብ ተጫዋች የተባለው ማልዲኒ እንደ ታላቅ ግልጋሎቱ የወርቅ ኳስ ክብሩ ይገባው ነበር ሲሉ በርካቶች ተከራከሩ። ለሚላን 902 ጨዋታዎችን ያደረገው በ8 የቻምፒየንስ ሊግ ፍጻሜዎች የተካፈለው